ልመለስሽ እያሰብኩ ነው። እንኳን ወደ ቀደመ ቤትሽ በሰላም መጣሽ ታንጉት። ወንዳተ አንቺ ማተሚ አንቺ ትሰሚኛለሽ? አንቺ ድንቢጥ እኔ አይደለም እንዳንቺ ነቀጫጫ ይቅርና ለማንም አልበገርምሽ። ናሆም ምንም እንኳን አምራንን አምኖ ቤት ውስጥ ጥሎ መሄድ ባይፈልግም ነገር ግን የግዴታ ስራው መሰራት አለበት በማለት አምራንና እናቱን ቤት ውስጥ ጥሏቸው ወደ ፊልድ ስራ ሄዶ ይገኛል። ናሆምና ዳግምን ይዛ በሄደችው መሰረት አሁን ገጠር ለመድረስ ትንሽ ደቂቃዎች እየቀሯት ይገኛሉ። ታዲያ በጉዟቸው መካከል ምንም እንኳን ደከመን ቢሏትም እሷ ደግሞ ትንሽ እያለች ልጆቹን ለማበርታት እየሞከረች ትገኛለች። በመጨረሻ ገጠር ከደረሱም በኋላ ኑሐሚንን ከዚህ በፊት ስትኖር የሚወዳት እናም የሚመኛት ልጅ ስለነበረ አሁን እንኳን ደህና መጣሽ በማለት ለመቀበል ተፍተፍ እያለ ይገኛል። ታዲያ ኑሐሚንን ከሁለት ወጠምሻ ጎረምሶች ጋር ስላያት እሱም በመናደድ እንኳን ደህና መጣሽ በማለት እያፈጠጠባት እናም ልጆቹን ደግሞ ግራና ቀኝ እያያቸው ይገኛል። እንግዲህ ወንድ አጥር እንዳያያዙ ከሆነ ኑሐሚንን ለምን ተከትላችሁ መጣችሁ በማለት ናሆምና ዳግምን ለመተናኮል ያሰበ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 57 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ናሆም ምንም እንኳን እናት ሚስቱን እንዳትጣሉ እናም ተከባብራችሁ ጠብቁኝ ብሏቸው ቢሄድም ነገር ግን አምራንና ወይዘሮ ዝናሽ ከመጣላት ወደ ኋላ አላሉም። ከዚህ በፊት እንደነበራቸው አሁንም እየተጣሉ እናም ደግሞ ኤሚም ጭምር አምራንን ከቤት እንድትወጣ እየገፋፋት ቢገኙም ነገር ግን እሷ እዚህ ቤት ስገባ አስቤበት ነው የገባሁት። ስለዚህ በእናንተ ምክንያት በፍጹም አልወጣም። ባሌ ያገባኝ አምኖብኝ እና ወዶኝ እስካስገባኝ ድረስ እናንተን አይመለከታችሁም እያለችም እየተቋቋማቻቸው ትገኛለች። ነገር ግን ኤሚም ሆነች እንዲሁም ደግሞ ወይዘሮ ዝናሽ በተደጋጋሚ እየመጡ እሷን ለማንጓጠጥ እና ማስመረር እየሞከሩ ይገኛሉ። ኑሐሚን ከዚህ በፊት አቅዳ በነበረችው እቅድ መሰረት ናሆምና ዳግምን ይዛቸው ወደ ገጠር እየሄደች ትገኛለች። ታዲያ መንገዱ ያደከማቸው ናሆምና ዳግም አሁንም አልደረስንም ወይ እያሉ በተደጋጋሚ ጥያቄ ቢያቀርቡባትም እሷም ደግሞ ደርሰናል፣ ትንሽ ነው የቀረን እያለች እንደምንም እያግባባቻቸው እየሄደች ትገኛለች። አምራን እናትና ልጅን ማጣላቷ ሳያንሳት አሁንም ደግሞ ሌላ ሴራ እየጠነሰሰችላቸው ትገኛለች። በናሆም ገጠር መሄድ አልስማማም እያለችው አምራን አሁን ደግሞ ለናሆም ሌላ የማቀብልህ ወሬ አለኝ በማለት ነበረ እያቃጠረችባቸው የምትገኘው። እሱም ምንድነው ወይዘሮ ዝናሽ እናም ደግሞ አቶ ሌኮን ለዳግም ከድርጅቱ ሊሰጡት እንደሆነ ማለትም የአክሲዮን ባለቤት ሊያደርጉት እንደሆነ ነበረ የተናገረችው። ታዲያ ይህንን እየሰማው ናሆምን በፍጹም አባዬ በዚህ ነገር አይስማማም እናስ ለምንድን ነው እንደዚህ ለማድረግ እየሞከረ የሚገኘው ብሎ ቢጠይቃትም እሷም ደግሞ ሁለቱም ደስተኞች ናቸው እናም ሊሰጡት ፈቃደኛ እንደሆኑ ሲያወሩ ሰምቻቸዋለሁ ስትልም ተናግራ ትገኝ ነበረ። ናሆምም አምራንን ከቤት እንድትወጪ እፈልጋለሁ እናም ወደ ቤትሽ ልመልስሽ እፈልጋለሁ ቢላትም ነገር ግን አምራን ደግሞ ሚስት መሆኔን አትርሳ፣ አንዴ እዚህ ቤት ገብቻለሁ እናም በፍጹም ከዚህ ቤት አልወጣም ስትልም ነግራው ትገኛለች። ታዲያ እናትና ሚስቱ እንዳይጣሉበት ቢፈልግም ነገር ግን እሷ በፍጹም እነሱን የምቋቋምበት አቅም ስላለኝ ከዚህ ቤት አልወጣም ስትል ነበረ አስረግጣ የነገረችው የምትገኘው። ናሆምን በቃ አምራንተን እንደምንም ተስማምተሽ ጠብቂኝ እናም ስመጣ እኔና አንቺ ቤት ተከራይተን ከዚህ ቤት እንወጣለን ቢላትም እሷ ደግሞ አንድና አንድ አላማዋ እዛ ቤት መኖር እናም እዛ ቤት መቆየት ስለሆነ በፍጹም ከዚህ ቤት አልወጣም፣ አንተ እንደምንም ብለህ ቶሎ ስራህን ጨራርሰህና እኔም እቀናለሁ በማለት ነበረ ከኑሐሚን ጋር መሄዱ እንደሚያስቀናት እየነገረች የምትገኘው። ናሆምም የኔ ውድ አካል እንጂ የሄደው ልቤ እዚህ ሆነው እያለ አምራንን ለማረጋጋት እየሞከረ ይገኛል።
በአባቱ ጉዳይ እየተጨነቀ ያለው ዳግም አሁን ላይ ወደ ገጠር በመሄዱ ደስተኛ ባይሆንም የግዴታ የአቶ ለይኩንን ፍላጎት ማሟላት አለብኝ ብሎ በማሰብ ገጠር መሄዱን ተስማምቶ እየሄደ ይገኛል። ነገር ግን እስካሁን የአባቱን ቁርጥ አለማወቁ በጣም እያሳቀቀው እናም እያሳሰበው ይገኛል። ታዲያ ወይዘሮ ዝናሽም ዳግምን ለማጠንከር ስትመጣ አንድ ሰርፕራይዝ አለ ስትልም ሰርፕራይዝ ልታደርገው እንደምትፈልግ ነግረው ነበረ። ዳግምም አይማዬ እኔ በፍጹም ሰርፕራይዝ አልፈልግም እና ምን የምፈልገው አባቴን ብቻ ነው። አሁን ሙሉ ነገሬ እያሰብኩ ያለሁት ስለ አባቴ ነው ሲል ቢነግራትም ወይዘሮ ዝናሽም አይ ዳግም በቃ ስለአባትህ አታስብ፣ አሁን እኮ የራስህ ህይወት ያለ ሰው ነህ፣ የራስህን ኑሮ ኑር ስትል ልትነግረው እየሞከረች ትገኛለች። ዳግምም አይ በፍጹም አባቴ ህይወቴ ነው፣ ያለ አባቴ ህይወትን አላስበውም፣ እናም እሱ የገባበትን መፈለግ አለብኝ ሲል ቢነግራትም ወይዘሮ ዝናሽም አያይዛ ለይኩን ላንተ አንድ ሊሰጥህ የሚፈልገው ስጦታ አለ ስትልም ነግረው ትገኝ ነበረ። ታዲያ ዳግምም እንዴ ጋሽ ለይኩን እኔ ያንቺ ልጅ መሆኔን አውቋል እንዴ ሲል ጠይቋት ነበር። አዎ አውቋል። እናም በዚህ ነገር ብዙም ለይኩን አልደበረውም እናም አልተጣላኝም ስትልም ለዳግም እያስረዳችው ትገኝ ነበረ። ዳግምም እንዴት በዚህ ልክ አቶ ለይኩን እንዴት አልተናደደብሽም? በዚህ ልክ እንዴት ዝም ሊልሽ ቻለ? እያለ ጭንቅላት ውስጥ ሌላ ጥያቄ ፈጥሮበት ይገኛል። ወይዘሮ ዝናሽም ዳግምን ለማረጋጋት አንተ አትጨነቅ፣ ለይኩን ምንም አላለኝም አልተቆጣኝምም ስትል እያረጋጋችው ትገኛለች። ታዲያ አቶ ለይኩን ለዳግም እንደዚህ ብዬ ነገርኩት ብላ ስትነግረው በፍጹም እንዲህ ማድረግ አልነበረብሽም። ቆይ አንቺ ሴትዮ ለምንድን ነው እኔን ለማሳበድ እየሞከርሽ የምትገኘው? ሲልም እየጠየቃት ይገኝ ነበረ። በጭንቀት ውስጥ የሚገኘው አቶ ለይኩን አሁን ምን እንደሚያደርግ ግራ እየተጋባ ይገኛል። ምክንያቱም ልጆቹ በአንድ በኩል እያስጨነቁት ነው፣ ማለትም የኤሚ እንዲሁም ደግሞ የናሆም ጉዳይ በጣም እያስጨነቀ ይገኛል። በሌላ በኩል ደግሞ ነፍሰ ገዳይ መሆኑ በጭንቅላት ውስጥ እየተመላለሰበት ይገኛል። አሁን ላይ አቶ ለይኩን በሰፈረው ቁና ሳይሆን ባልሰፈረው ቁና እየተገመተ እናም እየተቀጣ ይገኛል። ወይዘሮ ዝናሽ ባደረገችው ነገር ብትጸጸትም ነገር ግን እሷ ላይ ያንዳንዱ ጥፋቷ እየተቀጣች መሆኑ ገብቷታል። ነገር ግን አቶ ለይኩን ለሰዎች ጥሩ ነገር ከማድረግ መቼም ቢሆን ወደ ኋላ አይልም ነበረ። አሁን ላይ ለምንድን ነው እኔ እኮ መጥፎ ሰው አልነበርኩም፣ አምላኬ ለምን በዚህ ልክ ትቀጣኛለህ? እያለም ፈጣሪውን እየመረረ ይገኛል። በስራ ምክንያት ብትሄድም አሁን አያቷን ልታገኝ እንደሆነ እየተሰማት ያለው ደስታ እየገለጸችው ትገኛለች። ኑሐሚን አሁን ላይ ወደ ለስራ ብትሄድም ነገር ግን አያቷን ልታይ በመሆኑ ደግሞ እጅግ በጣም ደስተኛ ነኝ ስትል እየገለጸች ትገኛለች። ኑሐሚን ከዚህ በፊት የሚወዳት ልጅ ማለትም የገጠር ፍቅረኛዋ የነበረው ልጅ አሁን በመምጣቷ እጅግ በጣም ደስተኛ ሆኖ ይገኛል። እናም እንኳን ደህና መጣሽ እያለም በደስታ ነገር ግን ከጎኑ ከግራና ከቀኝ አቆመው የነበሩት ሰዎች ጋር ጸብ ለመፍጠር እየሞከረ ይገኛል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።